ማነች ነው ያልከው? ኦኬ ማነች? ምንጭ ካልክ ይመስለኝ ነው። ምንጭ 40 ምንጭ ነው ያለው። ምንጩ እኔ ነኝ። እንቁርት የእርጉዝ አይጥ ማለት ነው። አይታችሁን በሆነ በጣም ትልቅ ዲፕሬሽን አለባት። በጣም ትልቅ ኮምፕሌክስ አለባት። አይታችሁ እንደሆነ ሁል ጊዜ የምትቀናው በማን ነው? በባልና ሚስቶች ብቻ። ባልና ሚስት ይለያይ ትበል ወይ የተለያየ ነገር ኢንፎርሜሽን ይድረሳት፣ ምንም ማሰብ የላት ጉብ ነው የምትለው። ቶፒኳ ወንድ ሴት፣ ባል ሚስት። ሰርግ ስታወራ ሰምታችሁ ታውቃላችሁ? አክሌና አክሌ የተጋባ ኮንግራጁሌሽን ስትል ሰምታችሁ ታውቃላችሁ? ሰምታችሁ አታውቁም። ገባችሁ? ሰምታችሁ አታውቁም። ሁል ጊዜ ባልና ሚስቶች ሲለያዩ፣ ቦይፍሬንድ እና ገርልፍሬንድ ሲለያይ፣ ጸብ ላይ ነው ሁሌ የምታገኟት፣ ጸብ ላይ ነው። ደስታ ላይ አይታችሁ ታውቃላችሁ? ዛሬ እስቲ የሆነ ነገር ደስ ይላል እና ኢንጆይ እናድርግ ከጓደኞቿ። ሁል ጊዜ ምንድን ነው ማማት፣ ማውገዝ፣ መሳደብ፣ መራገም ምናምን ላይ ነው የምታያት ይች ሴትም ማለት ነው። እንደዚች አይነት ሴቶች ደግሞ ዝም ብላችሁ ሌሎች ሴቶች ሲለያዩ ማውገዝ፣ መወንጀል ወይ ሴቷ ላይ ወይ ወንዱ ላይ ወስደው እዳውን መልቀቅ፣ ኢቨን ተደራጅተው የሆነ ነገር አድርገው ያን ሰው ነፃ አውጡት። እኔ የሚያናድደኝ እሱ ነው። እኔ መድኃኒዓለምን ስለምን የነበረው ብሎ ታውቃላችሁ? ይቺ ልጅ የደገፈች ለታ፣ ይቺ ልጅ ለሳምሬ የቆመች ለታ፣ ይቺ ልጅ ለእኔ የቆመች ለታ በቃ ኢትዮጵያ ሀን ክትፍ ብሎ እንደሚተፋል። ምክንያቱም በጣም ብዙ ሰው ይጠላታል። ብዙ ሰው አይደለም ማጆሪቲው 1% የሚወዳት የለም። 1% የምትሰራውም ነገር የሚመቸው ነው አይደለም ወይ ተቀባይነት ኖሮት አይደለም። ሁለተኛ ነገር ደግሞ የኔ ልጆች አዋርደዋታል። የሚገርማችሁ የኔ ልጆች የምላችሁ የኔ ልጆች ስላችሁ ስለለመደብኝ ነው። እናንተም ልጆቼ ናችሁ። አንድ ከዚህ የሚቆጥራት የለም። አንድ ሰው ክብር የላቸው። እሷን የሚያከብረው አንድና አንድ ማን እንደሆነ ታውቃላችሁ? እሙሙ ወይ ቡቡ የተያዘበት ገና ለገና ኢንፎርሜሽን ይደርስብኛል። አሁን እንደ ቴዲ አዋሳ፣ እንደ አያና፣ እንደ ሌሎቹ ያሉት ምክንያቱም የተያዘባቸው ነገር ስለሚኖር ይፈሯታል። ገባችሁ ወይ? ደግሞ ነገ ታስወጣብናለች፣ ታወጣብናለች። ይሄንን ነገር ሲሪየስሊ ማይ እግዚአብሔር ምስክሬ ነው። ታወጣብናለች በማለት ይፈሯታል። በተረፈ የሚያስፈራ ወይንም ደግሞ እንትን የሆነ ቃል ሰንዝራ አይደለም፣ ግን ደፋር ናት። ደፋር ናት ማለት ምንድን ነው? እኔ አሁን እንደዚህ አይነት ኢንፎርሜሽኖች ሳይደርሱኝ ቀርተው አይደለም። በነገራችን ላይ አሁን ለምሳሌ ልንገራቸው። አሁን የጆን ዳንኤልን እና አሁን ቅድም ስትናገረው ነበረ ተቀርጦ እንትን ተብሎ አይቼዋለሁ። ያ ምን ብላለች? የጆን ዳንኤልና ምናምን ማለት የፈለገችው ገብቶኛል። ማለት የፈለገችው ምንድነው? የቲክታከሮች የእርቃን ሴክስ ያደርጉ ምናምን ነገር ይቀራረጣሉ ምናምን። ቅድም ልጆቼ ሲነሱ ነው አቋርጬ ወጣሁት ማለት ነው። እና እንደዚህ አይነት ቪዲዮዎች ኖርማል፣ በጣም ኖርማል ነው። በጣም ችግሩ ያው እንደ ካላንደራችን ከእንደነዚህ አይነት ሴቶች ጋር አሁን ዘነበ ወርቅ ነው የተወለድኩት አለች እንጂ እሷ ዘነበ ወርቅ አይደለም የተወለደችው። ይሄ ምንድን ነው የሚባለው? ይሄ ጫካ ውስጥ የለም ወደኛ ሀገር ምናምን የሆነ ጫካ አለ፣ የኛ ወታደሮች እንደው የሚሰለጥኑበት ማለት ነው። እዛ ነው ያደገችው። ገና ጫካ ውስጥ ናት። እንትኗ ነው እንጂ የመጣው ጫካው ከውስጡ አልወጣም። ያው ዘመዶቿ ቤተሰቦቿ ወደ ኢትዮጵያ ወደ ፊንፊኔ የመጡ እንጂ የወለጋ ጫካ ከጭንቅላቷ አልወጣም ከሷ ውስጥ። እና ይህ አሁን የምትለው ቪዲዮ የምናውቀው የተወሰነ ሰዎች ነው የምናውቀው ማለት ነው። ማንም ሰው የሚፈራ ሰው የለም። በጣም የተወሰነ ሰዎችን የምናውቀው። እንዴት ብላችሁ ብትሉ ጆን ዳንኤል ታፕታፕ ኮፒኒንግ አድርጉ። ጆን ዳንኤል እስር ቤት እያለ ብር ለመቀበል ብለው የእስር ቤት ደህንነት ባለጌዎች የሰውን ፋይል ከፍተው የሚያወጡ የተወሰኑ ቪዲዮዎችን አውጥተው ማስፈራራት ጀመሩ። ብር አምጡ፣ ወደ ስንት ሚሊዮን ብር ነው ምናምን አምጡ ተባለ። የዛ ሰዓት እኔ ነኝ የሰማሁት። ምክንያቱም እኔ ማለት ቀለል የሚልም እንደ እናታቸው ነኝ ስልሽ በኩራት ነው እናታቸው ነኝ የምለው። ምክንያቱም ለእናታቸውን ያማከሩትን ነገር ነው ለእኔ ያማከሩት። እና
ያንን ቪዲዮ እንዳለ ሰማሁ፣ ተነገረኝ፣ በሰው ማለት ነው ተነገረኝ። እና እንዲያውም ግልጽ እንነጋገር ብዬ አወራን ከጃኒ ጋር። ከዛ በአጋጣሚ የደህንነት ኃላፊዎቹን ስለማውቃቸው በዛ ሰዓት የነበሩትን ደወልኩኝና ነገርኳቸው። ነገራቸው ነውር እንደሆነ የሚሰራው ነገር። ምክንያቱም አንድ ሰው ሞባይሉ ኤግዚቢት ሆኖ ከተያዘ በኋላ ለምንድን እንደዚህ አይነት መረጃዎች፣ የተሳሳመ ፎቶ ሊኖረው ይችላል፣ የተለያየ ነገር ሊኖር ይችላል መውጣት እንደሌለበት እና እንደዚህ አይነት ነገር እንደ ሀገር አስነዋሪ ነው። ገባቸው። አጋጣሚ ነው የተያዘው፣ አጋጣሚ ነው የያዙት። ልጆቹ ሲሳሳሙ ወይ ሲዋኙ ቫኬሽን ሄደው ነበረ ምናምን ነገር ና ኤኒዌይ ይህንን ነገር በአጋጣሚ አንድ የሆነ ዝም ብሎ የሚያሽቃበጥ ልጅ ነበረ፣ ለእሱ ነገርኩት ማለት ነው። እና ይሄ ልጅ ደግሞ ለእሱ ይቀርባታል። ማንም አባሽ አይነግርሽም፣ እኔ ነኝ የነገርኩሽ። እኔ ምን አልኩኝ፣ ደወልኩለትና ለልጁ እንትን ስለሆነ ይሄ ምንድነው የሚባለው? ምንድነው ፈላጊ ወታደር ምንድነው ምን የሚባለው? ፈላጊ ነው የሚባለው። ለፈላጊ እንዲረዳኝ ተጨማሪ እንደዚህ ችግር ስላለ በዚህ ነገር ላይ የአዲስ አበባ ዱርዮች ምናምን የሉ እነሱን ስለሚያውቃቸው የአዲስ አበባ ዋና የተባሉትን ልጆች ስለሚያውቃቸው እስቲ ምናልባት ይሄ ነገር እዛ ገብቶ ከሆነ እንደዚህ የሚገኝ በዛ መንገድ የሚገኝ ከሆነ እንደ እርዳታ ነው የነገርኩትኝ። ስለምቀርበው ነው ልጁ። የሆነ ሰዓት ላይ እንግዲህ ነግሯታል። እሱ በጣም እንደሚቀራረቡ አውቃለሁ። እና ምን አለች? የሆነ ደህንነት ውስጥ የሚሰራ ሰው ነበረ። ኖ ደህንነት ውስጥ የሚሰራ ሰው አንቺን አያውቅሽም፣ አንቺን መጋጫ አያውቅሽም። እኔ የአዲስ አበባ ያው ደህንነት ውስጥ አይሰራም ልጁ፣ ግን እንትን ነው። ግን አዲስ አበባ ውስጥ የአዲስ አበባ ልጅ ስለሆነ የአዲስ አበባ ልጆችን ያውቃል። ኦኬ፣ ስለሚያውቅ በዚህ በኩል እንድትረዳኝ። እኔ ሲሄድ በአንድ መንገድ አልሄድም፣ በመንግስትም በዱርዮ በምናምን ነው የሚሄደው። ምክንያቱም ዱርዮ ፈጥኖ እንትን ይላል የማግኘት እንትን። እንዲያውም ከፖሊሱ ከወታደሩ ሌባው ነው የሚሻለኝ እንደዚህ አይነት ነገር ላይ። ወይ ዱርዮ በቃ ኃይለኛ የበላው ምናምን ነገር እሱ ነው የሚሻለኝ። በነገራችን ላይ ግን ዱርዬ ለካ እንደዚህ አይነት ነገር አያደርግም፣ ፋራ ነው የሚያደርገው። ለካ ፋራዎች ናቸው ይሄንን ያመጡት። እዛ አሁን አንድ አካባቢ ደህንነት ምናምን ይገቡዋሉ አይደለም? ይሁን ሰገጤዎች በቃ አዩና አበጃ እንዳንል አበጃን ምናምን ብላ አንቺ ጃኒ ናልሚ ለእንበር ካላመጣሽ ቪዲዮን እናውጣል። ጃኒ ምን ደርሳቸው ተቀላች። በእናታቸው አውጡት። እኔ ብላ ሚሊየን ብር ለእናንተ አልሰጣችሁም ያለች። አይስወር ምንም አልመሰላትም እሷ ምንም ነገር። አውጡት ምናምን አለች። ምን ይመጣል ማለት እየፈራን አንኖርም። አውጡት አልናቸው በመጨረሻማ። ምክንያቱም የሚያጠፉት የራሳቸውን ስም ነው የሚያጠፉት። የኛ ስም አይደለም የሚጠፋው፣ የልጆቻችን ስም አይደለም የሚጠፋው። በነገራችን ላይ ደግሞ ብታያቸው እንቁርቴ እኔ እንዲያውም አየሁትና እንዴ እኔ ያልኩት የኔ ሽንኩርት፣ የኔ ሴክሲ ያልኳት፣ የኔ ቆንጆ፣ የኔ ጀግና፣ እሱን ራሱ የኔ ጀግና ስታምሩ ለዚህ ለምንድን ነው የምታፍሩት? እንዲያውም የሚክፈሏችሁ የኢትዮጵያ ሕዝብ እንዲያውም ይህንን ቢያይ እንትን ምንድን ነው የሚባለው የባህልና ቱሪዝም ሊከፍላችሁ ይገባል። እንደዚህ አይነት ጀግና ልጆች ስላሉ ቁንጅናችሁ እንዴት እንደምታምሩ እንዲያውም ሊከፈል ይገባል አላልኩኝ እኔ። አሁን ይህንን ወሬ ያመጣልሽና ይሄ ሙጃ ይዛ ሳትቂጥሽ ስር እንደዚህ ስትይ ስለነበረ ሲል ስለነበረ ነገረሽ አይደለ? እሱ ሊያስጠፋ አይችልም። እሱ የተባለው ምንድነው አዲስ አበባ ውስጥ ያሉትን ዱርዬዎች እነዚህ ምናምኖቹን በእነሱ በኩል ሄድበት እንጂ እኛ ትላልቆቹ ጋራ ኃላፊዎቹ ጋራ ነግረናል። በጣም ብዙ ናቸው፣ አንድ አይደሉም፣ ነግረናቸዋል። በጣም ያዘኑት ግን ሊታወቅ አልቻለም። ምክንያቱም ኤግዚቢሽን ውስጥ ያሉት ሰዎች በየጊዜው ይቀያየራሉ ነው። እነሱ ፈልገው መቼም የራሳቸውን እንትን አያወጡ፣ የራሳቸውን ቪዲዮ አያወጡ። ለማስታወሻ ነው፣ ለማስታወሻ የተደረገ ነገር ነው። አሁን እንቁርቴ እሙሟን ስትላጭ ራሱ ጎንበስ ብላ አይተው አታውቅም። ለቪዲዮም አያመችም እንቁርቴ። አስበሽዋል? እንቁርቴ አስበሽዋል? ነውር ነው እንዴ ያልሸቀቀል እሱ ጋር እንዴ ናቸው እንጂ ነውር ነው። እነዚህ ቅሌታሞች ቲክቶከሮች በእግዚአብሔር ኮፒ ሊንክ አድርጉ። እነዚህ ቅሌታሞች ቲክቶከሮች እንዴት አድርገው
ግብረ ስጋ ግንኙነት ሲያደርጉ እንዴት እንደሚቀራረጡ የኔ እናት። አንቺ እኮ ትልቅ መስታወት ታረጊና አንድ እግርሽን ሳውዛ ራስሽን አይተሽዋል ራስሽን። አንቺ እውነት ባህል ክብር ታውቂያለሽ? አንቺ ስለማታረጊ ሰው አያድርገው። ዋይ ሰይዳት አሁን ልጅ ስላለች ነው። ዋይ ሰይዛት ማማ ዋይ ሰይዛት ግራማ ትለኛለች። አንቺ ልንገርሽ የራስሽን እንኳን ከተያያችሁ እንዲሁ ቁፋሮ እሱንም አላገሽም። አባት ልጅ ከሞሽ አብሮሽ የተማረ ልጅ እንዶ በእናትሽ አትናገር እያለ ነው ማለት ነው። ስለዚህ አንቺ ስለነዚህ ቆንጆ ልጆች ስለነዚህ ቆንጃንጅቶች ሁሉም እዚህ ላይ ልንገርሽ ቲክቶክ ላይ ያሉት ሁሉም ሴቶች አይደለም ልብስ ለብሰው አይደለም ራቁታቸውን ሞተው ሬሳቸው አልኩሽ ሞቶ ይበልጥሻል። ሞቶ አንደኛ እናታቸው ትሆኛለሽ። ሁለተኛ ነገር ደግሞ እነሱ ለሚያደርጉት ነገር እነሱ ለሚቀረጸው የትስ ሚሞሪ ወደዛ ፕሮብሌም ባህል ምናምን የምትዩ ባህል አንቺ ባህል አለሽ እንዴ? የትኛው ባህልሽ? ባህል ከሆነ እዚህ ላይ ቁጭ ብለሽ ሰዎችን ማዋረድ ልጆችሽን ኢትዮጵያ አስቀምጠሽ ነገ 3 ልጆች እናት መሆንሽ ነው አጥተሽ ነው እዚህ ላይ ቁጭ ብለሽ ለስሙ ጴንጤ ነኝ የምትይ ክርስቲያን ነኝ የምትይ አንቺ ስለ ኢትዮጵያ ባህል ትጨነቂያለሽ እንዴ? አሪ ሲሪየስ? አልችልም። በቃ ራሴን መላጨት አልችልም። እኔ እንቁርቴ እርጉዛይት ጉም ስለመቀዳት ስለመቀረጽ ስለ ቪዲዮ ቶክ ከአንገት በላይ እዚህ ጋር ቁጭቴና እንቁራሬት እንደሱ በይ። ከዛ ያለፈ ነገር የለሽም ምንም ነገር። ቢቀራረጹ ግድግዳ ላይ ቢሰቀሉ ዩ ጋዴም ሽት ኦልድ እኮ አለሽም የሞትሽ ዩ ዳይድ ፊሽ ብላለች። ዩአር ዳይድ ፊሽ የሚሸት የሞተ አሳ እኮ ነሽ አንቺ። የሞተ አሳ ዳይድ ፊሽ ማለት አንቺ ነሽ። ያ ማትረቢ በቁምሽ 3 እኔ አንዳንዴ ሳስበው እኔ እንጃ አይዶን ነው ብቻ ግን እኔ አንቺን ሳስብ ሴቶችን እንዲረክሱ ያደረግሽ ርካሽ ሴት፣ የዓለማችን ርካሽ ሴት፣ የመጨረሻው ርካሽ ሴት፣ የመጨረሻችን ርካሽ ሴት ገብቶሻል? የመጨረሻው ለራስሽ ክብር የሌለሽ ለወለድሻቸው ልጆች እኮ ቢቻልሽ እውነቴን ነው የምልሽ አመት ሊሆናቸው ናቸው አለፋቸው ልጆች። አንድ ጊዜ እንኳን ኢትዮጵያ ሄደሽ አላየሻቸውም፣ አልዳበስሻቸው። እኔ አይስወር ነው የምልሽ 2 ወር እንዲህ ነው የተንሰፈሰፍኩትኝ። ገና አሁን እኔ የማስበው ለመቼ ነው ታውቂያለሽ? አድገው ይሄዱ ለታ እኔ ምንድን ነው የምሆነው? ምንድን ነው የሚያጋጥመኝ? ምንድን ነው የምሆነው? ገባሽ? እንደ አንድ እናት በጣም ነው የማዝንልሽ። ከፍታፍ አንቺ ጠግበሽ እኔ እኮ ሰው ልጁን ሸኝቶ ልጁን ልኮ ያ ስራ ሲሰራ አሜሪካን ሀገር ለልጆቹ ነገር ሲያደርግ ህይወቱን ሲለውጥ የተሻለ ነገር ሲያደርግ የሚከፍል ቲክቶክ የሚከፍል ቢሆንና ቁጭ ብትይ 0.05 ሳንቲም ይሄ አድቨርታይዝ የሚልክልሽን ዊግ እዚህ ላይ ታረጊያለሽ፣ ትለጥፊያለሽ። ከዛ በለዚህ ላይ ቁጭቴና ነይ ግቢ እስቲ አከሌ ይሄ ነው ስራሽ። ይከፍሉሻል አይከፍሉሽም? እንዲህ የሚያናግርሽ ምንድን ነው? እብደትሽ፣ ጭንቀትሽ፣ ቅናትሽ፣ ኮምፕሌክስሽ። ሰው ከዛም ደግሞ እኩያሽን አትመርጪ ከሁሉም ጋር እዛም በልጅነትሽ ያላየሽው ወግ ስላለ በልጅነትሽ ያላየሽው ማድረግ ስላለ ገባሽ? ሰው ሲያደርገው ያምሻል። እግዚአብሔር ነው ያምሻል። በጣም ነው የሚያምሽ። ያቃጥልሻል፣ ያንገበግብሻል። ትቀኛለሽ። እርጉዛዬ ጥንቁርቴ በጣም ትቀኛለሽ። ያንቺ ከቅናት አልፎ እብደት ሆኗል። እያበሽ ነው። እርግጠኛ ነኝ ኔክስት ላይ አንድ ቀን ከዚች ምድር ላይ ከእንቅልፋችን ስንነሳ ራስሽን አጠፋሽ የሚባል ዜና እንደምሰማ 100% ሹሩ ነው የምነግርሽ። 100% ሹሩ 100 ራሷን አጠፋች። ደግሞ አደራሽን ኢንሹራንስ የለሽም መቼስ አንቺ እከክ የፈረደበት እንግዲህ የዲሲ ኢትዮጵያ ጎንደሬው አይቀር አማራ አዋተን ነው ምንልክሽ አንቺ። ምክንያቱም ልጆች አሉሽ እዛ። ደግሞ ሬሳሽን ደግሞ አንጠልጥለን ወደዛ ልን ማን ይሁን ደግሞ የሚያጥብሽ
አንቺ ዝብዝብ እስቲ ለመታጠብ እንኳን እንድትመችን ትንሽ እንኳን ሰውነትሽን ቀነስ ብታረጊው። ሬሳ ደግሞ ታውቂያለሽ በጣም እንደሚከብድ። ፕሊስ በእናትሽ እንቁርትዬ ስሙትልሽ የኔ እርጉዝ አይጥ። በቁምሽማ ከብደሹ አንድ የሚጠጋሽም ወንድ የለም። አደራሽን። ለነገሩ እርግጠኛ ነኝ አንቺማ ነው ገና